በታሪክ መዝገብ ላይ ያልተጻፉ ነገር ግን የምድርን ዕጣ ፋንታ በደምና በብረት እየቀየሩ ያሉ ድምፅ አልባ ማዕበሎች አሉ። በመካከለኛው ምስራቅ ሰማያት ስር እሳቱና ባሩዱ ምድሪቱን ሲያናውጥ ከከባድ መሳሪያዎችና ከሚሊዮን ዶላር ሚሳኤሎች በስተጀርባ ታላቅ የሰው ልጅ የጽናትና የጀግንነት ፍልሚያ እየተካሄደ ነው። ይህ ፍልሚያ የወንዶች ብቻ አይደለም። በቴሄራን ቅዝቃዜና በተራራማ ምሽጎች ውስጥ፣ በቴል አቪቭ ዘመናዊ የቴክኖሎጂ አውራ ጎዳናዎች ድንበሮች ላይ እንዲሁም በአትላንቲክ ውቅያኖስ ማዶ በሚገኘው የዓለም ታላቁ ኃይል ወታደራዊ መዋቅር ውስጥ የጦርነቱን አቅጣጫ የሚወስኑት ጀግና ሴቶች ናቸው። ዛሬ በታሪክ መጋረጃ ተሸፍነው የቆዩትን በሚስጥር የታሸጉትንና እስካሁን ያልተሰሙትን አስደናቂ እውነታዎችን በዝርዝር እንመለከታለን። እስከ ፕሮግራማችን ፍጻሜ ቪዲዮአችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። የኢራን እስላማዊ ሪፐብሊክ ወታደራዊ መዋቅር ሲታሰብ ብዙ ጊዜ በአእምሮአችን ላይ የሚመጣው በጥብቅ ባህላዊና ሃይማኖታዊ ሕጎች የተገደበ ምስል ነው። ነገር ግን ከጥቁሩ ሂጃባቸው በስተጀርባ በሚስጥር ወታደራዊ አካዳሚዎች ውስጥ የሚሰለጥኑት እጅግ አስፈሪና ድምፅ አልባ ተዋጊዎች እንዳሉ ጥቂቶች ብቻ ያውቃሉ። እነዚህ ሴቶች ለሀገራቸውና ለእምነታቸው ያላቸው ታማኝነት እስከ ሕይወት መስዋዕትነት የሚደርስ ሲሆን ስልጠናቸውም ቢሆን በዓለም ላይ ካሉ እጅግ ፈታኝ ከሚባሉት ወታደራዊ ፈተናዎች አንዱ ነው። የኢራን ሴት ወታደሮች ግንባር ቀደም መገለጫ የሆነው የጥንታውያን ጃፓን የሽምቅ ውጊያ ጥበብ ወይም የኒንጁቱሱ ስልጠና ነው። ከመሬት በታችና ርቀው በሚገኙ የበረሃማ የተራራ አካባቢዎች ውስጥ በሺዎች የሚቆጠሩ የኢራን ሴቶች ይህንን ድምፅ አልባ የገዳይነት ጥበብ በጥልቀት ያጠናሉ። በከባድ ቅዝቃዜ፣ በበረዶ ውስጥ፣ በጭቃና በከፍተኛ የብርሃን ሙቀት ውስጥ ለቀናት ያለ ምግብና ውሃ የመቆየት አቅም አላቸው። ያለምንም ዘመናዊ የጦር መሳሪያ በባዶ እጃቸው ብቻ ጠላትን በሰኮንዶች ውስጥ ማንበርከክ የሚችሉበትን የአካልና የአእምሮ ብቃት ያዳብራሉ። ሰይፍን መምዘዝና በከፍተኛ ፍጥነት የሚወረወሩ ሹል ብረቶችን በትክክለኛው ኢላማ ላይ ማሳረፍ የዕለት ተዕለት ተግባራቸው ነው። የእነዚህ ተዋጊዎች ዋነኛ ስልት ጠላት ድምፃቸውን ሳይሰማና ጥላቸውን ሳያይ ማጥቃት ነው። ከዚህ በተጨማሪ በኢራን የእስላማዊ አብዮት ጥበቃ ጦር ወይም በቁዱስ ኃይል ውስጥ ያሉ ሴቶች ሚና እጅግ የረቀቀ ነው። እነዚህ ሴቶች በተለያዩ የመካከለኛው ምስራቅ ቋንቋዎችና ባህሎች ውስጥ ሰርገው በመግባት በጠላት ሀገር ውስጥ ሳይታወቁ በመንቀሳቀስ ወሳኝ ወታደራዊ መረጃዎችን ያደራጃሉ። በቴሄራን የሳይበር ጦር ሰራዊት ውስጥ ያሉ ሴቶች የኮምፒውተር መሐንዲሶች ደግሞ የጠላትን የመረጃ መዋቅር በመስበርና ወታደራዊ ራዳሮችን በማደናቀፍ ረገድ በግንባር ቀደምትነት ይጠቀሳሉ። ብዙዎች የሚያውቁት ሌላ እውነታ እነዚህ ሴቶች በጦርነት ጊዜ የጦር መሳሪያዎችና ከባድ ታንኮችን በደቂቃ ውስጥ የመጠገንና የመገጣጠም ልዩ ወታደራዊ ምህንድስና ስልጠና ያላቸው መሆኑ ነው። ይህም በጦርነት እምብርት ውስጥ በሚፈጠር የመሳሪያ ብልሽት ወቅት የጦርነቱን አቅጣጫ በፍጥነት ለመቀየር ያስችላቸዋል። በኢራን እስላማዊ አብዮት ጥበቃ ስር የሚንቀሳቀሱት ሴት ወታደሮች ቁጥራቸው በሺዎች የሚቆጠር ቢሆንም አብዛኞቹ ስራቸው ከህዝብ እይታ የተሰወረ ነው። እነዚህ ሴቶች የእስላማዊ አብዮት ጠባቂዎች ተብለው የሚጠሩ ሲሆን ስራቸው ከመደበኛ ወታደራዊ ግዳጅ ባለፈ የርዕዮተ ዓለም ዘብነት ነው። ከኢራን ኢራቅ ጦርነት በኋላ መንግስት ሴቶችን ለጦርነት ማሰልጠን የጀመረው ለድንገተኛ አደጋ ነበር። ዛሬ ግን የዘይነብ ኮማንዶች በመባል የሚታወቁት ልዩ የሴት ኃይሎች በደህንነትና በስለላ ስራዎች እጅግ የሰለጠኑ ናቸው። ሚስጥሩ ያለው እነዚህ ሴቶች በሲቪል ልብስ ውስጥ ሆነው ማህበረሰቡን በመሰለል ረገድ ያላቸው ብቃት ላይ ነው። የኢራን ሴት ወታደሮች የሚወስዱት ስልጠና ሌላው በየቀበሌው የሚገኙት የባሲጅ ሴት አባላት ትልቁ ሚስጥራዊ ተልዕኮ የቤት ለቤት መረጃ መሰብሰብ ነው። ጎረቤት ምን እንደሚመስል፣ እነማን እንደሚመላለሱና ለስርዓቱ ተቃዋሚ የሆኑ ቤተሰቦችን የመለየት ስራ በዋነኛነት የሚሰሩት እነዚህ ሴቶች ናቸው። በቅርብ ጊዜ በተነሱት ተቃውሞዎች ወቅት ኢራን ፋቲማ የተባለ የሴቶች ልዩ ኃይል በስፋት ተጠቅማለች። እነዚህ ሴቶች ጋሻ፣ ዱላና አስለቃሽ ጭስ የታጠቁ ሲሆን
ሲሆን ሴት ተቃዋሚዎችን በኃይል የመበተን ስልጣን አላቸው። ይህንን የሚያደርጉት ወንድ ወታደሮች ሴቶችን ሲነኩ የፈጠረውን የሃይማኖታዊ ውዝግብ ለማስቀረት ነው። አንዳንድ መረጃዎች እንደሚጠቁሙት የኢራን ሴት ወታደሮች በሶሪያና በሊባኖስ ውስጥ በሚስጥር ይሳተፋሉ። ሚናቸውም በቀጥታ ውጊያ ባይሆንም የሎጂስቲክስ ድጋፍ፣ የሕክምና እርዳታና በየሀገሩ ካሉ ታጣቂ ቡድኖች ሴት ቤተሰቦች ጋር መረጃ የመለዋወጥ ስራ ይሰራሉ። ከአካላዊ ውጊያ ባለፈ በሴቶች እስር ቤቶችና በሴቶች አየር ማረፊያ ፍተሻዎች ላይ እነዚህ ሴቶች ስልጣን አላቸው። ወንዶች የማይገቡባቸው ሚስጥራዊ ቦታዎች ላይ በመግባት መረጃ የማውጣት ችሎታቸውን ለኢራን ደህንነት ትልቅ ግብዓት ነው። በኢራን ውስጥ ያለው ወጣት ትውልድ ለውጥ ቢፈልግም በሴት ወታደሮች ውስጥ ያለው ርዕዮተ ዓለም ጥንካሬ ግን ስርዓቱ እንዳይናጋ ትልቅ ድጋፍ ሆኗል። የኢራን ሴት ወታደሮች የአንድ ሀገር መከላከያ ብቻ ሳይሆኑ የአንድ ርዕዮተ ዓለም ህያው ጋሻዎች ናቸው። በኢራን መደበኛ ጦር ውስጥ የሴቶች ቁጥር ጥቂት ቢሆንም በከፊል ወታደራዊ በሆነው ባሲጅ ውስጥ ግን በሚሊዮኖች የሚቆጠሩ ሴቶች አሉ። ይፋዊ መረጃ ባይኖርም የኢራን መንግስት ከ5 ሚሊዮን በላይ ሴት በባሲጅ በጎ ፈቃደኝነት ስር ተመዝግበው መሰረታዊ ወታደራዊ ስልጠና እንዳላቸው ይገልጻል። ከነዚህም ውስጥ በመቶ ሺዎች የሚቆጠሩት በቋሚነት በተለያዩ የጸጥታ ዘርፎች ተሰማርተው ይገኛሉ። የኢራን ሴት ወታደሮች ከምዕራባውያን ሴት ወታደሮች የሚለያቸው ዋና ነጥብ ለሙያ ሳይሆን ለእምነት ያላቸው ታማኝነት ነው። ስልጠናቸው የሚጀምረው በሃይማኖታዊ ትምህርት ነው። ለሀገር ብቻ ሳይሆን ለእስላማዊ አብዮት መሪዎች ያላቸው ታማኝነት ከፍም ያለ ነው። የኢራን ሴት ወታደሮች ሙሉ ጥቁር ሂጃብ ለብሰው ይታያሉ። ይህ አለባበስ ለውጊያ አስቸጋሪ ቢመስልም እነሱ ግን በዚህ አለባበስ ውስጥ ሆነው መሳሪያ መፍታት፣ የመተኮስና የፍልሚያ ስልቶችን ይለማመዳሉ። ሂጃቡ እንደ መንፈሳዊ ጋሻና እንደ ስርዓቱ መለያ ተደርጎ ይወሰዳል። የኢራን ሴት ወታደሮች አብዛኞቹ እናቶችና ሚስቶች ናቸው። መንግስት ወታደራዊ ግዳጃቸውን ከቤተሰብ ህይወት ጋር እንዲያመቻቹ ልዩ ድጋፍ ያደርጋል። ይህ ደግሞ ወታደራዊ መዋቅሩ እስከ ቤተሰብ ድረስ ስር እንዲሰድ ያደርገዋል። የእነዚህ ሴት ወታደሮች ትልቁ ድክመት በመደበኛ ጦር ውስጥ በውጊያ ቀጠናዎች ላይ እንዳይሳተፉ መታገዳቸው ነው። ይህ በከባድ ጦርነት ወቅት ሀገሪቱ ልትጠቀምበት የምትችለውን የሰው ኃይል በግማሽ ቀንሰዋል። ሴቶች በውጊያ አመራር ላይ አለመኖራቸውም የታክቲክ ብቃትን ይገድባል። ሌላው በኢራን ወታደራዊ ግዴታ የሚመለከተው ወንዶችን ብቻ ነው። ይህም ሴቶች በሰላም ጊዜ መሰረታዊ የውጊያ ስልጠና እንዳይኖራቸው ስለሚያደርግ ድንገተኛ የጠቅላላ ክተት አዋጅ በሚታወጅበት ጊዜ የሰለጠነ የሴቶች መጠባበቂያ ኃይል እንዳይኖር አድርጓል። በሌላ በኩል የሂጃብ እና የጾታ መለያየት ህጎች በወታደራዊ ክንውኖች ላይ ተጽዕኖ ያሳድራሉ። ወንዶችና ሴቶች ተቀላቅለው ኦፕሬሽን መስራት አለመቻላቸው በከፍተኛ ውጥረት ወቅት ፈጣን ውሳኔዎችን ለማስተላለፍና በጋራ ለመንቀሳቀስ እንቅፋት ሊሆን ይችላል። በተጨማሪም ምንም እንኳን ብዙ ሴቶች ከፍተኛ ትምህርት ቢኖራቸውም በኢራን አብዮታዊ ዘብ ኃይል ውስጥ ወደ ከፍተኛ የጀነራልነት ማዕረግ የመውጣት እድላቸው ዝቅተኛ ነው። አብዛኛው ስልጠናቸው ከከባድ ወታደራዊ ሳይንስ ይልቅ ለፖሊስና ለፓራሚሊተሪ ስራዎች የሚያደላ በመሆኑ በተለመደው የጦር ሜዳ ውጊያ ላይ ያላቸው ብቃት ውስን ነው። በሌላ ወገን ደግሞ በቴል አቪቭ ሰማይ ስር የእስራኤል መከላከያ ሰራዊት ጥንካሬውን በከፊል በሴት ወታደሮቹ ላይ ገነባል። እስራኤል በዓለም ላይ እያንዳንዱ ወጣት ሴት ወታደራዊ አገልግሎት የመስጠት ግዴታ ያለበት ሀገር በመሆኗ በሴት ወታደሮች ብዛትና በዘመናዊ የጦርነት ስልጠና ቀዳሚ ቦታን ትይዛለች። እነዚህ ሴቶች በቴክኖሎጂ የላቁና ለሀገራቸው ህልውና በማንኛውም ሰዓት ለመዋጋት ዝግጁ የሆኑ ናቸው። በእስራኤል ጦር ውስጥ እጅግ አስፈሪውና የድንበር ጥበቃ የሚታወቀው የካራካል ባታሊዮን ነው። ይህ ክፍል ወንዶችና ሴቶች እኩል ሆነው በበረሃማና አስቸጋሪ የአየር ጠባይ ውስጥ ግንባር ቀደም ሆነው የሚዋጉበት ታላቅ የጦር ክፍል ነው። በእነዚህ ድንበሮች ላይ የሚከሰቱትን ጥቃቶችና ህገወጥ ሰርጎ ገቦችን በመከላከል ረገድ እነዚህ ሴቶች የማይናወጥ ጋሻ ሆነዋል። ሴቶች በተፈጥሮ ባላቸው ከፍተኛ ትዕግስትና ረቂቅ የአይን እይታ ምክንያት በእስራኤል ጦር ውስጥ ምርጦቹ ድምፅ አልባ ተኳሾች ወይም ስናይፐሮች ሴቶች ናቸው። ከረጅም ርቀት ላይ ሆነው ጠላትን ያለምንም ስህተት መምታት ይችላሉ። የእስራኤል ሴቶች በምድር ላይ ብቻ ሳይሆን በሰማይም ላይ ንግስቶች ናቸው። በዓለም ላይ እጅግ ዘመናዊ የሚባሉትን ኤፍ-35 እና ኤፍ-16 ተዋጊ ጀቶችን በመንዳት በጠላት ራዳር ላይ ሳይታዩ የጠላትን ወታደራዊ ምሽጎች በአየር ላይ የሚያጠቁ በርካታ
በርካታ ጀግና ሴት ፓይለቶች አሉ። በሰከንድ ቅንጣት ውስጥ የአየር ላይ ውሳኔዎች በማሳለፍ የሰማዩን የበላይነት ይቆጣጠራሉ። ከተማዎችን ከሚሳኤሎች ዝናብ የሚከላከልበትንና በዓለም ላይ እጅግ ስኬታማ የተባለውን የብረት ጉልላት ወይም የአይረን ዶም መከላከያ ስርዓትን የሚቆጣጠሩት አብዛኞቹ ወጣት ሴቶች ናቸው። የጠላት ሚሳኤል ሲተኮስ በሰኮንዶች ውስጥ አቅጣጫውን በመተንበይ በአየር ላይ እንዲከሽፍ በማድረግ በሚሊዮን የሚቆጠሩ ሰላማዊ ሰዎችን ሕይወት ይታደጋሉ። እንዲሁም የስነ ልቦና ጦርነትን በመምራት ጠላትን በአእምሮ ለማዳከም የሚደረጉ ስልታዊ ዘመቻዎችን በበላይነት የሚቆጣጠሩት የእስራኤል ሴት መኮንኖች ናቸው። ከአጠቃላይ የእስራኤል መከላከያ ሰራዊት ውስጥ 33 በመቶ የሚሆኑት ሴቶች ናቸው። የተሳትፎ ዝም ብሎ ቁጥር መሙላት ሳይሆን ከሀገሪቱ ምስረታ ጀምሮ በህልውና ጦርነት ውስጥ የነበራቸውን ወሳኝ ሚና ያሳያል። የእስራኤል ትልቁ የሚስጥር መረጃ ክፍል ዩኒት 8200 ይባላል። በዚህ ክፍል ውስጥ ያሉ ሴቶች የጠላትን ኮድ በመስበር መረጃዎችን በመጥለፍና የሳይበር ጥቃቶችን በመከላከል ረገድ የዓለምን ቴክኖሎጂ የሚመሩ ናቸው። ከዚህ ክፍል የሚወጡ ሴቶች በኋላ ላይ በዓለም አቀፍ የቴክኖሎጂ ኩባንያዎች እንደ ጎግልና ማይክሮሶፍት ውስጥ ከፍተኛ ቦታ ይዛሉ። በዘመናዊ ጦርነት ድሮኖች ትልቅ ሚና አላቸው። በእስራኤል ሰራዊት ውስጥ የሰው አልባ ድሮኖችን በመቆጣጠር ረገድ ሴቶች ልዩ ብቃት አላቸው። ጠላትን ከሩቅ የመለየትና በትክክል የማጥቃት ብቃታቸው በጋዛና በሊባኖስ ድንበሮች ላይ በተደጋጋሚ ተመስክረዋል። ሌላው አስገራሚ እውነታ በእስራኤል ሰራዊት ውስጥ ወንድ ኮማንዶዎችን በከባድ መሳሪያ አጠቃቀም በታንክ መንዳትና በስናይፐር ተኩስ የሚያሰለጥኑት አብዛኞቹ ሴቶች ናቸው። ወንዶቹን ለጦርነት ብቁ አድርጎ የማዘጋጀት ሚስጥር በእነዚህ ሴት አሰልጣኞች ትዕግስትና ጥራት ላይ የተመሰረተ ነው። በኢየሩሳሌምና በዌስት ባንክ አካባቢ ያሉ ሴቶች የድንበር ፖሊሶች በየቀኑ ከከባባድ የጸጥታ ስጋቶች ጋር ይጋፈጣሉ። እነዚህ ሴቶች በተለይ በከተማ ውስጥ የሚደረጉ ግጭቶችን በመቆጣጠርና የሽብር ሙከራዎችን በማክሸፍ ረገድ ፈጣን ምላሽ የመስጠት ችሎታቸው ይታወቃል። ሴቶች በወታደራዊ ሳይንስና ኢንጂነሪንግ ዘርፍ ያላቸው ተሳትፎም ከፍ ያለ ነው። ጥናቶች እንደሚያሳዩት በእስራኤል ሰራዊት ውስጥ ያሉ በከፍተኛ ውጥረት ውስጥ ሆነው ብዙ ተግባራትን በአንድ ጊዜ መከወን ችሎታቸው ሴቶቹ ከወንዶቹ ይልቃል። ይህ ብቃታቸው በቁጥጥር ማዕከላት ውስጥ መረጃን በፍጥነት ተንትኖ ውሳኔ ለመስጠት ይረዳቸዋል። ለመሆኑ እነዚህ የእስራኤል ሴት ወታደሮች ምን አይነት ፈተና እንዳለባቸው እንመልከት። ምንም እንኳን ብቃታቸውን ቢያስመሰክሩም አንዳንድ ተቺዎች ሴቶች እጅግ ከባድ የሆኑ የፊት መስመር እግረኛ ግዳጆችን በአካል ብቃት ረገድ መቋቋም ስለመቻላቸው ጥያቄ ያነሳሉ። ይህ ክርክር በሰራዊቱ ውስጥ ለሴቶች የሚሰጠውን ስልጠናና የተመደቡባቸውን የውጊያ አይነቶች በየጊዜው እንዲፈትሹ እያደረገ ነው። ሌላው በእስራኤል ማህበረሰብ ውስጥ ያሉ ጥቂት ወግ አጥባቂና ሃይማኖታዊ ክፍሎች ሴቶች ከወንዶች ጋር ተቀላቅለው እንዲዋጉ የሚደረገው አሰራርን ይቃወማሉ። ይህ አመለካከት የሰራዊቱን የውጊያ መንፈስ ይቀንሳል የሚል ስጋት የሚያነሱ ሲሆን ይህም ለሰራዊቱ አመራር ማህበራዊ ስምምነትን የመፍጠር ተጨማሪ ፈተና ሆኖበታል። ሌላው በሰራዊቱ ከፍተኛ የጀነራልነትና የስትራቴጂክ ውሳኔ ሰጭነት እርከን ላይ አሁንም የወንዶች የበላይነት ይታያል። በኢራንና በእስራኤል መካከል ባለው ፍጥጫ ውስጥ በተዘዋዋሪም ሆነ በቀጥታ ትልቅ ሚና የምትጫወተው ዩናይትድ ስቴትስ በዓለም አቀፍ ደረጃ እጅግ ዘመናዊና ሰፊ የጦር ልምድ ያላቸው የሴት ወታደሮች መገኛ ናት። በዩኤስ ጦር ውስጥ ያሉ ሴቶች በሁሉም የውጊያ ክፍሎች ውስጥ እኩል የመሳተፍ መብት ያላቸው ሲሆን በፔንታጎን ውስጥም ስልታዊ የጦርነት እቅዶችን በማውጣት ረገድ ትልቅ አሻራ አላቸው። የዩኤስ ጦር እጅግ አስቸጋሪና የአካል ብቃት ጥግ የሚጠይቀውን የሬንጀር ስልጠና በተሳካ ሁኔታ ያጠናቀቁ ሴቶች አሉ። እነዚህ የሬንጀር አባላት በማንኛውም ምድርና የአየር ጸባይ ውስጥ ሰርገው በመግባት የሽምቅ ውጊያዎችና ድንገተኛ ጥቃቶችን የመምራት አቅም አላቸው። በአትላንቲክስና በሜዲትራኒያን ባህር ላይ ከተሰማሩት ግዙፍ የኒውክሌር ተሸካሚ መርከቦች ላይ ተነስተው ስልታዊ ጥቃት የሚያደርሱ አብራሪዎችና የቴክኖሎጂ ባለሙያዎችም ሴቶች ናቸው። ከዚህ በተጨማሪ በውቅያኖስ ጥልቀት ውስጥ በሚስጥር ለወራት የሚቆዩትና የኒውክሌር መሳሪያዎችን የሚጫኑትን የዩኤስ ባህር ሰርጓጅ መርከቦችን በቁልፍ የኃላፊነት ቦታዎች ላይ ሆነው የሚመሩት ጀግና ሴቶች ናቸው። በፔንታጎን ውስጥ ሆነው ደግሞ በመካከለኛው ምስራቅ የሚገኙ ወታደራዊ እንቅስቃሴዎችን በሳተላይት መረጃዎች እየተነተኑ ለጦር አዛዦች መመሪያ የሚያስተላልፉት እነዚህ የላቀ ዕውቀት ያላቸው ሴት መኮንኖች ናቸው። የነሱ ብልሃትና ወታደራዊ ስትራቴጂ የዓለምን
የኃይል ሚዛን ይወስናል። በእስራኤልና በኢራን ሴት ወታደሮች መካከል ያለውን ልዩነት እንመልከት። በእስራኤል ውትድርና ለሴቶች ግዴታ በመሆኑ ሰራዊቱ እጅግ ሰፊ የሰው ኃይል አማራጭ አለው። ይህም ሴቶች እንደ መደበኛ ተዋጊ እንዲቆጠሩ አስችሏቸዋል። በኢራን ደግሞ ውትድርና ለሴቶች በጎ ፈቃደኝነት ላይ የተመሰረተ ነው። ትኩረቱም ከመደበኛ ውጊያ ይልቅ ርዕዮተ ዓለም ጥበቃና የውስጥ ደህንነት ላይ ነው። ሌላው በእስራኤል ሴቶች በታንክ ውጊያ፣ በእግረኛ ጦርና በልዩ ኮማንዶ ክፍል ውስጥ በቀጥታ ይሳተፋሉ። የቅርብ ጊዜው የጋዛ ግጭት የሴት ታንከኞች ውጤታማነትን አሳይቷል። በኢራን ደግሞ ሴቶች በቀጥታ ግንባር ላይ አይሰለፉም። ይልቁንም በከተማ ውስጥ ለሚደረግ የሽምቅ ውጊያና ለኒንጃ መሰል ስልቶች ይሰለጥናሉ። ሌላው በኒውክሌር ምርምርና በከፍተኛ ሳይንስ ዘርፍ የሴቶች ተሳትፎ አስገራሚ ነው። 40 በመቶ የሚሆኑት የኒውክሌር ሳይንቲስቶች ሴቶች መሆናቸው ለሀገሪቱ ስልታዊ የበላይነት ሰጥቷታል። በእስራኤል በኩል ደግሞ ሴቶች በአይረን ዶም እና በሳይበር ደህንነት ላይ እጅግ የላቀ ብቃት አላቸው። ሌላው እስራኤል በሳተላይት መረጃና በጠላት ኮድ ስብራት ላይ የሴቶች ሚና ወሳኝ ነው። በኢራን በኩል ሴቶች በማህበረሰብ ውስጥ ሰርገው በመግባት በሴትነታቸው ተጠቅመው ሚስጥራዊ መረጃዎችን በመሰብሰብ ረገድ እጅግ ስኬታማ ናቸው። ሌላው በእስራኤል የአይረን ዶም ኦፕሬተሮች ከ50 በመቶ በላይ ሴቶች ናቸው። ሚሳኤሎችን በማክሸፍ ረገድም ያላቸው ልምድ በተግባር የተረጋገጠ ነው። በኢራን በኩል ሴቶች በሚሳኤል ትዕዛዝና ቁጥጥር ማዕከላት ውስጥ መሳተፍ ቢጀምሩም እንደ እስራኤል ሴቶች በየቀኑ በሚሳኤል ጦርነት ውስጥ አይሰለፉም። ሌላው ኢራን ለአያቶላና ለሃይማኖታዊ ስርዓቱ ያላቸው ፍጹም ታማኝነት ለሞት እንኳን የማይበገሩ ያደርጋቸዋል። በእስራኤል በኩል ለሀገር ህልውናና ለዲሞክራሲያዊ እሴቶች ያላቸው ቁርጠኝነት ለጥንካሬያቸው ምንጭ ነው። በሌላ በኩል እስራኤል ስልጠናው ከወንዶች ጋር እኩልና እጅግ አድካሚ ነው። በኢራን ደግሞ ስልጠናው እንደየክፍሉ ይለያያል። የኒንጃ ሰልጣኞች የአካል ብቃት እጅግ አስደናቂ ቢሆንም አጠቃላይ ሰራዊቱ ግን የተመጣጠነ ስልጠና የለውም። የኢራን ሴቶች በየመን ሁቲና በሱሪያ ያሉ ታጣቂዎችን በማሰልጠን በቀጠናው አሰልጣኞች ሆነዋል። በእስራኤል ደግሞ ትኩረቷ የሀገር ውስጥ መከላከያ ላይ በመሆኑ ከሀገር ውጭ ያለው ተጽዕኖ ውስን ነው። በአጠቃላይ ሁለቱም ሀገራት ሴቶቻቸውን እንደየሀገራዊ ስልቶቻቸው ተጠቅመዋል። እስራኤል ተዋጊ ሴቶችን ስታፈራ፣ ኢራን ሳይንቲስትና ሰላይ ሴቶችን ገንብታለች። ይህንን ታላቅ ፍጥጫ ስንመለከት በአሸናፊነትና በጽናት ረገድ የትኛውም ወገን ከሌላው እንደማያንስ እንረዳለን። እያንዳንዱ ወገን የራሱ የሆነ ልዩ ጥንካሬና ወታደራዊ መገለጫ አለው። የኢራን ሴት ወታደሮች ጥልቅ መንፈሳዊ እምነትን፣ ጥንታዊ የሽምቅ ውጊያና የኒንጃቱሱ ጥበብን በመጠቀም ድምፅ አልባ ምሽግ ሆነው ሲቆሙ፣ የእስራኤል ሴት ወታደሮች በላቀ ቴክኖሎጂ ፈጣን ምላሽ ሰጪነትና በሳይበር ጦርነት ግንባር ቀደም ሆነው ይንቀሳቀሳሉ። የዩኤስ ሴት ወታደሮች ደግሞ በዓለም አቀፍ የስትራቴጂክ እቅድ፣ በዘመናዊ መሳሪያዎችና በሰፊ የውጊያ ልምድ የታጀቡ ናቸው። ከነዚህ አስፈሪ የብረት ጋሻ የለበሱ ወታደሮች በስተጀርባ ግን የእናትነት የእህትነትና የሴትነት ስሜት አለ። ጠዋት ተነስተው የጦር ልብሳቸውን ሲለብሱና ወደ ሞት ጥላ ወዳጠላበት የውጊያ ሜዳ ሲገቡ እያንዳንዳቸው ለሀገራቸው ህልውናና ለሰላም ያላቸውን ጽኑ ቁርጠኝነት ያሳያሉ። ይህ ታሪክ የጦርነት አውዳሚነትን ብቻ ሳይሆን የሰውን ልጅ የጽናት የጀግንነት ጥግ የሚያሳይ ህያው ምስክር ነው። በመጨረሻም ጦርነት የሚለካው በብረት ቴክኖሎጂ ብቻ ሳይሆን ለሀገር ባላቸው ታማኝነትና ህይወትን ለመስዋዕትነት በሚያዘጋጁበት በእነዚያ ድምፅ አልባ የጦር ሜዳ ጀግንነት ጥንካሬ ጭምር ነው። የተወደዳችሁ ቤተሰቦቻችን የዛሬው መሰናዷችን ይህንን ይመስል ነበር። ሐሳብ አስተያየታችሁን ኮመንት ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳይረሳ።